ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። አንድ የትግራይ ቴሌቪዥን ጋዜጠኛ መታሰሩ ተገለጸ። የህወሓት ልሳን በሆነው የትግራይ ቴሌቪዥን በጋዜጠኝነት የሚያገለግለው ዮሐንስ ብርሃኔ የተባለ ጋዜጠኛ በትናንትናው ዕለት መጋቢት 9 2018 ዓ.ም በትግራይ ክልል ፖሊስ ኮሚሽን አባላት በቁጥጥር ስር እንደዋለ ተነግሯል። የቴሌቪዥን ጣቢያው ወደ ፖሊስ ኮሚሽን ደውዬ እንዳጣራሁት ጋዜጠኛ ዮሐንስ ብርሃኔ የተባለ ጋዜጠኛ በወንጀል ተጠርጥሮ ነው የሚል ምላሽ ተሰጥቶኛል ሲልም ገልጿል። ጋዜጠኛው በሰሜኑ ጦርነት ወቅት ከህወሓት ጎን ተሰልፎ ታጣቂ እንደነበርም ተገልጿል። በትናንትናው ዕለት የአክራሪው ህወሓት ቀንደኛ ደጋፊ የሆነችው ሰናይት መብራቱ ከአራት ሌሎች ግብረ አበሮቿ ጋር በ16 ሚሊዮን ብር የሙስና ወንጀል ተጠርጥረው በመቀሌ ከተማ ሀድነት ክፍለ ከተማ ውስጥ በሚገኝ ፖሊስ ጣቢያ መታሰራቸው ማስታወቃችን ይታወሳል። ሌላኛው ከኤርትራ ጋር ጽምዶ የተባለ ጥምረት በመመስረት የሚታወቀው የህወሓት ቀንደኛ ደጋፊ በመሆን ሲያገለግል የነበረው ብርሃነ ገብረገርገስ ወይም በቅጽል ስሙ ልፍዓተ ተስፋ ከወራት በፊት በጀነራል ምግብ ኃይለ ትዕዛዝ ተይዞ እስካሁን በግል እስር ቤት እንደሚገኝም ዘግበናል። ከዚህ በተጨማሪም ሰሞኑን 69 ክላሽንኮቭ ባጃጅ ላይ ጭኖ ሲንቀሳቀስ አግኝተነዋል በማለት የመቀሌ ዩኒቨርሲቲ መምህር የሆነው ሸዊት ገብረ እግዚአብሔር ለ5 ቀናት ታስረው ከቆየ በኋላ በዛሬው ዕለት በ10 ሺህ ዋስ መፈታቱም ከመቀሌ ከተማ በደረሰን መረጃ ለማወቅ ተችሏል። የትግራይ ክልል ፖሊስ ሰሞኑን በርካታ ታዋቂ ሰዎችን የአክራሪው የህወሓት ቡድን ቀንደኛ ደጋፊ የሆኑትም ግለሰቦች ጭምር በማሰር ላይም ይገኛል። ከፊታችን ያለው ምርጫ ኢትዮጵያ የዲሞክራሲ ድል የምትቀዳጅበትና ወደ ብሩህ ዘመን የምትሸጋገርበት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በመጪው ግንቦት ወር በሚካሄደው ምርጫ ኢትዮጵያ የዲሞክራሲ ድል የምትቀዳጅበትና ወደ ብሩህ ዘመን የምትሸጋገርበት በር መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለመላው የእስልምና እምነት ተከታዮች ለ1447ኛው ለኢድ አልፈጥር የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸውም እንደ ሀገር ለዓመታት ዲሞክራሲን ስንናፍቅ ብንኖርም ጉዟችን አልጋ በአልጋ አልነበረም ብለው ነገር ግን ከፈተና በኋላ በረከት ከብርታት በኋላ ሀሴት እንዳለ ከረመዳን ጾምና ከኢድ አልፈጥር ትልቅ ትምህርት እንደሚቀሰም አስገንዝበዋል። ዲሞክራሲያዊ ስርዓት በባዶ መሬት እንደማይበቅልና በግጭትና በስርዓት አልበኝነት እንደማይገነባ በመጠቆም ይልቁንም ስክነትን፣ ትብብርንና በህግ መመራትን እንደሚጠይቅም አስረድተዋል። እንደ ዘሪው ሁሉ መልካም የዘራ መልካም ያጭዳል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የምንገነባውን ህጋዊና ህዝባዊ መንግስት የሚወሰነው በቅድመ ምርጫ ተሳትፏችን ልክ መሆኑንና ደካማ ተሳትፎ አድርገን ጠንካራ ዲሞክራሲን መመኘት እንደማይቻልም ገልጸዋል። ረመዳን የሰው ልጅ ከመንፈሱ ከፈጣሪውና ከማህበረሰቡ ጋር የሚገናኝበት የተቀደሰ ወር መሆኑን በመልእክታቸው ያነሱት ጠቅላይ ሚኒስትሩ ሰላም ማለት ግለሰቡ ከራሱና ከፈጣሪው ጋር ያለው ጤናማ ግንኙነት ውጤት መሆኑንም አብራርተዋል። ዛሬ ጦርነትን፣ ዝርፊያንና ጥፋትን እንደ ባህል የያዙ አካላት ዋነኛ ችግራቸው የውስጥ ሰላም ማጣት መሆኑን በመጥቀስ እነዚህ ከ800 ዓመታት በፊት ያለፉ ኋላ ቀር ጠባያት በ21ኛው ክፍለ ዘመን ቦታ ሊኖራቸው እንደማይገባም አሳስበዋል። ለድንቢጥ እንኳን ቢሆን የራራ ሰው በፍርድ ቀን አላህ ይራራለታል የሚለውን የነብዩ መሐመድ አስተምህሮ በመጥቀስ ለፍጥረታት ሁሉ ርህራሄ ማሳየት እንደሚገባና ምርጥ ሰዎች ማለት ሌሎችን ለመጥቀም የሚተጉ መሆናቸውም ጠቅላይ ሚኒስትሩ አንስተዋል። ኢትዮጵያ የምትበለጽገው በዜጎቿ የጋራ ጥረት መሆኑን የጠቀሱት ጠቅላይ ሚኒስትሩ ዜጎች ለሀገራዊ ብልጽግና አስፈላጊውን መስዋዕትነት በመክፈል በተግባር እንዲያሳዩና በዓሉን በሰላምና በደስታ እንዲያከብሩም መልካም ምኞታቸውን ገልጸዋል። ከ4000 ሊትር በላይ ናፍጣ በ21 በርሜል ተጭኖ ሲጓጓዝ በቁጥጥር ስር ዋለ። በአዳማ ከተማ አስተዳደር ዳቤ ክፍለ ከተማ በህገወጥ መንገድ ከማደያ የተቀዳ ከ4300 ሊትር በላይ ናፍጣ በ21 በርሜል ተጭኖ ሲጓጓዝ በቁጥጥር ስር መዋሉ የከተማው ፖሊስ አስታውቋል። የአዳማ ከተማ አስተዳደር ፖሊስ ዋና መምሪያ አዛዥ ረዳት ኮሚሽነር ሸዋዬ ደቻሳ እንደገለጹት መጋቢት 6 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ላይ አዳማ ከተማ አስተዳደር ዳቤ ክፍለ ከተማ ሶሎቄ ዶንጎሬ ወረዳ ከሚገኘው ግሪን ቦቴ ከተባለ ማደያ በህገወጥ መንገድ የተቀዳና በተሽከርካሪ የተጫነ ከ4000 ሊትር በላይ ናፍጣ በቁጥጥር ስር መዋሉን ገልጸዋል። የሰሌዳ ቁጥሩ ኮድ 3 ሁለት አዲስ አበባ በሆነ ተሽከርካሪ የተጫነው ናፍጣ በቁጥጥር ስር የዋለው በ3 ግለሰቦችና ለጊዜው
ባልተያዘው አሽከርካሪ አማካኝነት መሆኑን ገልጸዋል። በቁጥጥር ስር የዋሉት 3 ግለሰቦች መካከል የግሪን ቦቴ ነዳጅ ማደያ ስራ አስኪያጅ፣ አንድ በድለላ ስራ ላይ የተሰማራ ግለሰብና ነዳጁን ሲያጓጉዝ የነበረ ተሽከርካሪ ረዳት በቁጥጥር ስር ውለው ምርመራ እየተደረገባቸው ሲሆን የተሽከርካሪው አሽከርካሪ ደግሞ ክትትል እየተደረገበት መሆኑ ረዳት ኮሚሽነር ሸዋዬ ደቻሳ ተናግረዋል። ካናዳ በኢትዮጵያ የኒውክሌር ፕሮግራም ላይ ለመሳተፍ ፍላጎት እንዳላት ገለጸች። የኢትዮጵያ ኒውክሌር ኢነርጂ ኮሚሽን ኮሚሽነር አቶ ሰንዳኳን ደበበና በኢትዮጵያ የካናዳ አምባሳደር ኒኮላስ ሲማርድ በኒውክሌር ኢነርጂ ትብብር ዙሪያ በኮሚሽኑ ዋና መስሪያ ቤት ፍሬያማ ውይይት ማካሄዳቸው ተገልጿል። የውይይቱ ዋነኛ አጀንዳ አነስተኛ የኒውክሌር ሪአክተሮች ላይ ያተኮረ ሲሆን አምባሳደር ኒኮላስ ሲማርድ የካናዳ መንግስት በኢትዮጵያ የኒውክሌር ኢነርጂ ልማት ላይ በንቃት ለመሳተፍና አጋር ለመሆን ያለው ከፍተኛ ፍላጎት ገልጸዋል። አምባሳደሩ የካናዳና አነስተኛ የኒውክሌር ሪአክተሮች ቴክኖሎጂና የቴክኒክ ድጋፍ ለኢትዮጵያ የወደፊት ኃይል አማራጭ ምርጫና መሰረተ ልማት ግንባታ ቀዳሚና ስትራቴጂካዊ አማራጭ እንዲሆን በዝርዝር አብራርተዋል። በተጨማሪም በኒውክሌር ኃይል ማመንጨት ልማት፣ በማዕድን ልማት እንዲሁም በሰው ኃይል አቅም ግንባታ ዙሪያ ጥልቅ ምክክር እንደተደረገም ተገልጿል። በተለይም አነስተኛ የኒውክሌር ሪአክተሮች ቴክኖሎጂን በዘላቂነት ስራ ላይ ለማዋል የኢትዮጵያ ወጣቶች በካናዳ በሚገኙ ታዋቂ የኒውክሌር ተቋማት ውስጥ የሚሰለጥኑባቸው የትምህርት ማለትም ስኮላርሺፕ እና የተግባር ልምምድ ማለትም ፌሎውሺፕ እድሎች ላይ ዝርዝር ውይይት መካሄዱም ተገልጿል። አምባሳደሩ በኮሚሽኑ ዋና መስሪያ ቤት ያደረጉትን ጉብኝት ተከትሎ እስካሁን የተከናወኑ ተግባራትንና ቀጣይ የዝግጅት ምዕራፎችንም አድንቀዋል። አምባሳደር ሲማርድ ካናዳ ለዚህ ታላቅ ሀገራዊ ፕሮጀክት ስኬት ስትራቴጂካዊ አጋር በመሆን በንቃት ለመሳተፍ ያላት ጽኑ ቁርጠኝነትን ዳግም አረጋግጧል። ውይይቱም በሁለት ሀገራት መካከል ያለውን የሁለትዮሽ ግንኙነት በማጠናከር በኒውክሌር ሳይንስና ቴክኖሎጂ ዘርፍ ለሰላማዊ ዓላማና ለዘላቂ ልማት በጋራ ለመስራት በሚያስችል የጋራ መግባባት፣ ገንቢ ምክክርና የጸና ቁርጠኝነት መጠናቀቁን ከኮሚሽኑ የተገኘው መረጃ ያመለክታል። የአሜሪካ መከላከያ በኢራን ለሚካሄደው ጦርነት ከ200 ቢሊዮን ዶላር በላይ ተጨማሪ በጀት ጠየቀ። የአሜሪካ የመከላከያ ሚኒስቴር በኢራን ለሚካሄደው ጦርነት የ200 ቢሊዮን ተጨማሪ በጀት እንዲጸድቅለት ለፕሬዝዳንት ትራምፕ አስተዳደር ጥያቄ ማቅረቡን አንድ የመንግስት ከፍተኛ ባለስልጣን ለዋሽንግተን ፖስት ተናግረዋል። የተጠየቀው ገንዘብ የትራምፕ አስተዳደር እስካሁን ካወጣው የመከላከያ ገንዘብ የበለጠ ሲሆን በጣም ወሳኝ የሆኑና በአስቸኳይ ለሚፈለጉ የጦር መሳሪያዎች ምርትን ለመጨመር እንደሚውልም ተገልጿል። ይህ ከፍተኛ የመከላከያ በጀት ጭማሪ ጥያቄ በቀጥታ በፕሬዝዳንቱ የሚጸድቅ አይደለም። በሀገሪቱ ምክር ቤት በኩል አልፎ ይሁንታን ማግኘትም ይኖርበታል። ባለፈው ታህሳስ ላይ የአሜሪካ ሕግ አውጪዎች ከፍተኛ ነው የተባለውን 901 ቢሊዮን ዶላር የመከላከያ በጀት ያጸደቁ ሲሆን በወቅቱ ፕሬዝዳንት ትራምፕ ያቀረቡት የበጀት ጥያቄ ከዚህም ከፍ ያለ ነበር። ፕሬዝዳንቱ አሁን ያለንበት ጊዜ የተረበሸና አደገኛ ወቅት በማለት በቀጣዩ የአውሮፓውያን ዓመት የአሜሪካ የመከላከያ በጀት 1.5 ትሪሊዮን ዶላር እንዲደርስ ጥረት እያደረጉም ይገኛሉ። ከፍተኛው በጀት የሚፈቀድ ከሆነ አሜሪካ ታይቶ የማይታወቅ ሰራዊት በመገንባት ሀገሪቱን ደህንነቷ የተጠበቀ ያደርጋታል ሲሉ ባለፈው ጥር ወር ላይም ተናግረው ነበር ፕሬዝዳንት ትራምፕ። 3 ሳምንት የሆነው የኢራን ጦርነት አሜሪካን ምን ያህል እንዳስወጣት በይፋ የተባለ ነገር ባይኖርም፣ ነገር ግን የተለያዩ የዜና ተቋማት አሜሪካ በኢራን ላይ የፈጸመችው የመጀመሪያ ሳምንት ጥቃት ከ11 ቢሊዮን ዶላር በላይ ማውጣቷን ዘግበዋል። መረጃው የቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ